ውድ ተመልካቾች በምትወዱትና በምታምኑት ሰው ክህደት ቢፈጸምባችሁ ምን ታደርጋላችሁ? ንጹህ ሆናችሁ ሳለ የውሸት ውንጀላ ሕይወታችሁን ቢያጨልመውስ? ፍትህ ከምድር ላይ በጠፋች ጊዜ ተስፋችሁን በማን ላይ ትጥላላችሁ? ዛሬ ከአንዲት ሴት የትዳር ታሪክ ተነስተን ዓለምን ወደ ለወጠው ታላቅ መንፈሳዊ ፍለጋ የምንሸጋገርበትን አስደናቂ ጉዞ እናደርጋለን። ከዚህ ሴት መኝታ ክፍል ጀምሮ በጥልቅ ውቅያኖስ ማህፀን አልፎ የዓለምን ገዢ ዙፋን እስከ መቆጣጠር የደረሰን የማይታመን የሕይወት ውጣ ውረድ አብረን እናስሳለን። የዛሬው ዝግጅታችን ክፋትና ተንኮል እንዴት እውነትን ለመቅበር እንደሚሞክር፣ ነገር ግን የእግዚአብሔር እጅ ከሞት ሳጥን ውስጥ እንኳን ሕይወትና ሥልጣንን እንዴት እንደሚያወጣ ቁልጭ አድርጎ ያሳየናል። ተንኮል የሸረቡ ሲዋረዱ በውሸት የተከሰሰች ንግሥት ስትሆን፣ አንድ የግል ስዕለት ደግሞ ለ300 ዓመታት የተቀበረን የዓለም ብርሃን ሲያወጣ እንመለከታለን። የልዑል እግዚአብሔር ፍትሕ በምን ያህል አስደናቂ መንገድ እንደሚገለጥ ለመረዳት ይህ ታሪክ ጥሩ ማስረጃ ነው። ውድ ተመልካቾች ክህደት ስላስከተለው መዘዝና አንዲት ሴት ለእምነቷ የከፈለችው ዋጋ እንዴት ለሚሊዮኖችና ለቢሊዮኖች ነፃነት እንደሆነ ለመስማት ተዘጋጁ። እስከ ዝግጅቱ ፍጻሜ አብራችሁን ከቆያችሁ ከታሪክ ማህደር የተገኘውን ይህንን የጽናት የተስፋና የድል ታሪክ እነግራችኋለሁ። ይህ ከባህር ውስጥ የተነሳችው ንግሥትና ዓለምን የለወጠው ምስጢር አስደናቂው የንግሥት እሌኒ ታሪክ ነው። ታላቁ ኤክስፖ ሊደገም ነው። ከዚህ በፊት ተከናውኖ ብዙዎችን በታላቅ ቅናሽ የቤት ባለቤት ያደረገው የቤት ሽያጭ ኤክስፖ በድጋሚ በእኛ በአኩያ ፕሮፐርቲዎች ሊደገም ነው። 3 ሳይቶችን ገንብተን ጥንቅቅ አድርገን የጨረስን ሲሆን አሁን ደግሞ በፍጥነትና በጥራት በራሳችን የኮንስትራክሽን ድርጅት እየገነባ ነው በሚገኘው ሰሜን ማዘጋጃ ሳይታችን ላይ ይህንን ታላቅ ቅናሽ የያዘውን ኤክስፖ ለሁለተኛና ለመጨረሻ ጊዜ ልንደግመው ነው። ባለ 1 መኝታ 81 ካሬ በ5,832,000 ብር፣ ባለ 2 መኝታ 110 ካሬ በ7,920,000 ብር፣ ባለ 3 መኝታ 130 ካሬ በ9,360,000 ብር አጠቃላይ ክፍያ እስከ 25% በሚደርስ የዋጋ ቅናሽ ስጦታ በሚባል ዋጋ ልንሸጥልዎት ነው። ይምጡና በግንባታ ጥራታችንና በፋሲሊቲዎቻችን ተደንቀው ይመለሳሉ። ስለ ኤክስፖ የበለጠ መረጃ ለማግኘትና ለመመዝገብ ከታች ባለው ቁጥር ይደውሉልን። አኩያ ፕሮፐርቲስ ከነገ ለተዛመደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታሪክ ውስጥ ስማቸው ከፍ ብሎ የሚጠራ ታላላቅ ሴቶች አሉ። በዙፋን ላይ ተቀምጠው ዓለምን ያስተዳደሩ፣ በጦር ሜዳ ሰራዊትን የመሩ፣ ጥበባቸውም የዘመናትን ሂደት የቀየረ። የዛሬው ታሪካችን ግን የሚጀምረው ከዙፋኑ ወይም ከስልጣኑ ከክብሩም በፊት ነው። ገና ንግሥት ተብላ ከመጠራቷ ከረጅም ዘመናት በፊት። ታሪኩ የሚወለደው እሌኒ በምትባል አንዲት ሴት ቤት ውስጥ ነው። እሌኒ የተርቢኖስ ሚስት። በዘመኑ ተርቢኖስ ዝና ያለው የተከበረ ነጋዴ ነበር። ሕይወቱ ግን ሙሉ የሚሆነው ንግዱ ላይ በሚያተርፈው ወርቅ ሳይሆን ወደ ቤቱ ሲመለስ በምትጠብቀው በእሌኒ ፍቅር ነው። ፍቅራቸው እንደ ንጹሕ ምንጭ የጠራ፣ ትዳራቸው በብዙዎች ዘንድ የሚቀናበት፣ ሕይወታቸው በስምምነት የተሸመነ ውብ ሸማ ነበር። ተርቢኖስ የባህሩን ሞገድ እየቀዘፈ ከአንዱ ወደብ ወደ ሌላው ለወራት አንዳንዴም ለዓመታት ሲጓዝ፣ የእሌኒ ዓለም ግን ከቤቷ ደጃፍ አያልፍም ነበር። ታማኝነቷ፣ ንጽሕናዋና ፍቅሯ የሕይወቷ መሠረት፣ የተርቢኖስም ብቸኛ ዋስትናው ነው። ባለቤቷ ከሩቅ የንግዱ ጉዞ በሰላም እስኪመለስ ድረስ ከጸሎትና ከናፍቆት በቀር ሌላ ሐሳብ በልቧ አይመላለስም ነበር። ነገር ግን በሰው ልብ ውስጥ የምትኖር ክፋትና ቅናት የዚህን ቤት በር ለማንኳኳት ጊዜዋን ትጠባበቃለች። ከብዙ ዓመታት የንግድ ጉዞ በኋላ የተርቢኖስ መርከብ ወደ ሀገሩ ዳርቻ ስትቃረብ በነጋዴዎቹ መካከል የደስታና የናፍቆት ስሜት ነገሰ። ቤተሰቦቻቸውን፣ ሚስቶቻቸውንና ልጆቻቸውን ለማየት ልባቸው ይጓጓ ጀመር። ከወጀብና ከወንበዴዎች ተርፈው በብዙ ድካም ያፈሩትን ሀብት ይዘው እየተመለሱ ነው። በዚህ የደስታ ሰዓት ነበር የተንኮል መርዝ ጠብታ በመካከላቸው የገባችው። ተርቢኖስ ጓደኛዬ ብሎ የሚጠራው በልቡ ግን ክፋትን የቋጠረው ሰው በቅናት በተሞላ ድምፅ እንዲህ ሲል ጠየቀ። ተርቢኖስ ሆይ፣ ሁላችንም እግዚአብሔር ይመስገን በሰላም ተመለስን። ነገር ግን ይህን ሁሉ ዘመን ስንለፋ ሚስቶቻችን በታማኝነት ጠብቀውን ይሆን?
ሌላ ልብ ሳይለምዱ ሌላ ሰው ሳያዩ እናገኛቸዋለን አለ የተርቢኖስ ጓደኛ። ጥያቄው እንደ እሾህ የወጋቸው ሌሎች ነጋዴዎች በጸጥታ ሲዋጡ፣ ተርቢኖስ ግን በኩራት ፈገግ አለ። በሚስቱ ታማኝነት ልቡ ምንም ስጋት አልነበረውም። እንኳን በሰላም ደረስን በል እንጂ ሚስቴ እሌኒን በዚህ እኔ ፈጽሞ አልጠረጥራትም፣ እሷ ንጽሕት ናት ሲል መለሰ። ያኔ ነበር የተንኮሉ መረብ የተዘረጋው። ጓደኛው በስላቅ ሳቅ፣ ያንተ ሚስት ከማን ትበልጣለች? ከሰማይ የወረደች መላእክት ናት እንዴ? እኔ አሁን ከዚህ መርከብ ወርጄ ወደ ቤት ሄጄ በወዳት ብትወደኝ በክንዶቼ መካከል ብትገባ ምን ትሰጠኛለህ? ምን ትቀጣለህ? ሲል ተከዳደረው። ቃላቶቹ እንደ መርዝ ነበሩ። የተርቢኖስን ኩራት የነኩ፣ እምነቱን የተፈታተኑ። በዚያ ቅጽበት ተርቢኖስ በማስተዋል ፈንታ በስሜት ተመራ። በሚስቱ ንጽሕናና ፍቅር ላይ በሕይወቱም ትርጉም ላይ ተወራረደ። ይህንን ካደረክ አለ ተርቢኖስ በድፍረት፣ ይህንን ሁሉ ዓመት በባህር ላይ ደክሜ ያፈራሁትን ሀብቴን በሙሉ ከነትርፉ ውሰድ። አንተ ካልቻልክ ግን የአንተን ሀብት እኔ ወስደዋለሁ ሲል አደገኛ ቁማር ውስጥ ገባ። ውርርዱ ተደረገ። የተንኮለኛው ነጋዴ አይኖች በስግብግብነትና በክፋት ብርሃን በሩ። መርከቡ ወደ ወደቡ ከመድረሱ በፊት ያ ነጋዴ በትንሽ ጀልባ ተሳፍሮ ወደ ከተማው ቀድሞ ገባ። የተርቢኖስን ቤት አፈላልጎ በሩን አንኳኳ። ዓላማው ግልጽ ነው። የእሌኒን ንጽሕና ማርከስ፣ የጓደኛውን ሕይወት ማበላሸት፣ ሀብቱን በሙሉ መዝረፍ። አንዲት አገልጋይ በሩን ከፈተችለት። እመቤትሽ እሌኒን ማነጋገር ፈልጋለሁ አላት በትህትና። አገልጋይቱ መልእክቱን ለእሌኒ ስታደርስ የእሌኒ መልስ ጥብቅና ግልጽ ነበር። ከመቼ ወዲህ ነው እንግዳ ማነጋግረው? ባለቤቴ በሌለበት ከማንም ወንድ ጋር አላወራ ስትል መለሰች እሌኒ። መልሱ ለነጋዴው የውርደት ጥፊ ነበር። በእሌኒ ጥብቅነት ተሸነፈ። ነገር ግን ሰውየው በቀላሉ ተስፋ አልቆረጠም። ሰይጣን አንድ መንገዱ ካልተሳካ ሌላ እንደሚፈልግ ሁሉ ይህም ሰውዬ ወደ አገልጋይቱ ተመልሶ በተለሳለሰና ተንኮል በተሞላው ድምፅ ያባብላት ጀመር። አየሽ፣ እኔ እመቤትሽን በክፉ አላሰብኳትም። ነገር ግን ከጓደኛዬ ጋር በትንሽ ነገር ተወራርደናል። እርሷና ባለቤቷ ብቻ የሚያውቁትን አንድ ትንሽ ምልክት፣ አንድ ትንሽዬ ነገር፣ አንድ ምስጢራዊ ነገር ብትሰጪኝ ይህንን ሁሉ ወርቅ ሰጥሻለሁ ብሎ ከኪሱ የሚያብለጨልጭ ዓይንን የሚያጥበረብር ወርቅ አውጥቶ አሳያት። የወርቁ ብርሃን የአገልጋይቱን ዓይን ሳይሆን ልቧን አወረው። የታማኝነት ቃሏን፣ የእመቤቷን ደግነት፣ ሁሉንም ረሳች። በስግብግብነት ተሸነፈች። አንድ ነገር አለ አለችው በሹክሹክታ። ሁለቱ ብቻ የሚያውቁት የፍቅራቸው ምልክት የሆነ የአንገት ሐብል አለ። ማንም አያውቀውም። እርሱን አመጣልሃለሁ ስትል መስማማቷን ገለጸች። ነገር ግን ተንኮላቸው በዚህ አላበቃም። አገልጋይቱ ሌላም ዕቅድ አወጣች። አንተ መጀመሪያ በከተማው የዞርክ ነጋዴዎች መጡ የብስ ረገጡ እያልክ አዋጅ አስወራ። የሁሉም ነጋዴ ቤተሰብ ሲዘጋጅ እመቤቴም ባለቤቷ እንደሚመጣ ስለምታውቅ ትዘጋጃለች። በዚያን ጊዜ ገላዋን እንድትታጠብ አደርጋታለሁ። ያኔ ሐብሉን ሰርቄ አመጣልሃለሁ በማለት ዝርዝር የጥፋት ዕቅዱን አወጣች። ነጋዴው እንደታዘዘው አደረገ። የነጋዴዎቹ መምጣት ወሬ ከተማይቱን አዳረሰው። የእሌኒም አገልጋይ በደስታ እየሮጠች ወደ እመቤቷ መጣች። እመቤቴ፣ ጌታዬ ሊመጣ ነው። ከተማው ሁሉ ነጋዴዎቹ መምጣታቸውን ያወራል። ነይ ተዘጋጂ፣ ገላሽንም ታጠቢ በማለት ዕቅዷን ተግባራዊ ማድረግ ጀመረች። በናፍቆት ባለቤቷን ስትጠብቅ የከረመችው እሌኒ ባሏ ወደ ከተማዋ እየገባ እንደሆነ ስትሰማ በደስታ ተሞላች። ገላዋን ልትታጠብ ስትገባ ያንን ለዓመታት ከአንገቷ ያልተለየውን የተርቢኖስ የፍቅር ስጦታ፣ የትዳራቸው ምልክት የሆነውን ውድ ሐብል ከአንገቷ አውርዳ አስቀመጠችው። በዚያች ቅጽበት ነበር አገልጋይቱ በቅጽበት ተንቀሳቅሳ እንደ እባብም ተሽሎክሉኳ ስራዋን የጀመረችው። ወዲያውኑ ሐብሉን በእጇ ጨብጣ በልብሷም ውስጥ ደብቃ እሌኒ ከመታጠቢያ ክፍሏ ሳትወጣ እርሷ ቀድማ ከግቢው ወጣች። ከሰውየው ጋርም ወደ ተቀጣጠሩበት ቦታ ሄዳ ያንን ውድ ሐብል አስረከበችው። በስምምነታቸው መሰረትም ያ ነጋዴ ብዙ ወርቅ ሰጥቷት በድል አድራጊነት ስሜት እየተፍለቀለቀ ወደ መርከቡ ተመለሰ። ተርቢኖስ በነገሩ አለመሳካት ተማምኖ ነጋዴውን በመርከባቸው ላይ ይጠብቀው ነበር። ሲገናኙም ከምን ደረስክ
ሲል ተርቢኖስ ጠየቀ። ነጋዴው ተንኮል በተሞላው ፈገግታ እጁን ወደ ደረቱ ሰዶ አንድ ነገር አወጣ። ብርሃን ሲነካው የሚያንጸባርቀውን እያንዳንዱን ቅርጹንና ቀለሙን ተርቢኖስ ጠንቅቆ የሚያውቀውን የእሌኒን ሐብል። ሚስትህን እኮ አገኘኋት፣ ይኸው ወዳኝ ወድጃት በፍቅር ከርመን መጣሁ፣ ለዚህ ምልክት እንዲሆን ይኸው ሐብሏ ብሎ አሳየው። ተርቢኖስ በዛች ቅጽበት ነገር ዓለሙ ሁሉ ግራ ገባው። የመርከቡ እንቅስቃሴ፣ የጓደኞቹ የደስታ ጫጫታ፣ የባህሩ ድምፅ፣ ሁሉም ነገር ተደበላለቀበት። በዓይኑ ያየው ሐብሉን አልነበረም። ያየው የዓመታት እምነቱ ሲፈርስ፣ ያየው የፍቅሩ ግንብ ሲናድ፣ ያየው የሕይወቱ መሠረት ሲሰነጠቅ ነበር። ያ ሁሉ ዓመት የገነባው እምነት በአንድ የአንገት ሐብል ተፈተነ። እናም ወደቀ። ልቡ በጥርጣሬና በሐዘን ጨለማ ተዋጠ። በእሌኒ ቤት ደግሞ ነገሩ ሌላ ነው። ቤቱ በሽርጉድ ተጨናንቋል። አገልጋዮች በደስታ ይሯሯጣሉ። የምግብ መዓዛ አየሩን ሞልቶታል። እሌኒ ልቧ በናፍቆት ክንፍ አውጥቶ በደጃፉ ላይ ቆማለች። ዓይኖቿ መንገዱን ሲቃኙ፣ ጆሮዎቿ የባሏን የእግር ኮቴ ሲጠባበቁ ቆይተዋል። በመጨረሻም ተርቢኖስ መጣ። ነገር ግን የሄደው ተርቢኖስ አልነበረም። የተመለሰው ዓይኖቹ ብርሃን የከዳቸው፣ ትከሻው በሐዘን የጎበጠ፣ ፊቱ ላይ የዓመታት ድካም ሳይሆን የአንድ ቅጽበት ክህደት ያሳደረበት ጠባሳ የሚነበብበት ባዕድ ሰው ነበር። የእርሷ የደስታ እልልታ ገና ከአፏ ሳይወጣ ሞተ። የዘረጋችው እጆቿ በአየር ላይ ቀሩ። ባሏ ወደ ቤቱ የገባው በድል አድራጊነት ሳይሆን የውርደት ካባን ተከናንቦ ነበር። እሌኒ ግራ ተጋብታ ተከተለችው። የሆነው ነገር አልገባትም። ጌታዬ ምን ሆነሃል? ለወትሮ እኮ ለጥቂት ቀናት ተለያይተን ስንገናኝ እንኳን ዓለም ይጠበን ነበር። አሁን ግን ከዓመታት በኋላ ተገናኝተን ፊትህ ላይ የማየው ናፍቆትን ሳይሆን ጥልቅ ሐዘንን ነው። ልብህን ያደማው ምንድነው? ስትል በጭንቀት ተውጣ ጠየቀችው። ተርቢኖስ ለደቂቃዎች ዝም አለ። እውነቱን ለመናገር አልቻለም። በልቡ ውስጥ የሚፋጀውን የጥርጣሬ እሳት መተንፈስ አልፈለገም። ይልቁንስ ከፊል እውነት የሆነን ውሸት መረጠ። ቀና ብሎ ሳያያት ዝቅ ባለ ድምፅ ሀብቴን፣ የለፋውበት ንብረቴን በሙሉ ማዕበል ዋጠው። እኔ ብቻ ነኝ የተረፍኩት፣ ባዶ እጄን ነው የተመለስኩት። እኔ ያላዘንኩ ማን ይዘን አላት። ቃላቶቹ እንደ ጩቤ ቢሆኑም ለእሌኒ ግን ቀላል ነበሩ። እፎይ አለች። ችግሩ ንብረት ከሆነ መፍትሄ አለው። እርሷ የምታውቀው ተርቢኖስ ንብረቱን እንጂ ልቡን በቀላሉ ለሐዘን አሳልፎ የሚሰጥ ሰው አልነበረም። ጥበብ በተሞላው ድምፅ እጁን ይዛ አቀረበችው። ለዚህ ነው የሁሉ ጭንቀት? ጌታዬ ሆይ ኢዮብን አስበው እንጂ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አላለም እንዴ? አንተ እንኳን በሰላም መጣህ እንጂ ሀብት ዛሬ ሄዶ ነገ ይመጣል። ሕይወት ከወርቅና ከብር በላይ አይደለም እንዴ? የኔ ሀብት አንተ ነህ አለችው። ቃላቶቿ የማርና የወተት ያህል ቢጣፍጡም ለተርቢኖስ ግን እንደ መርዝ መራራ ነበሩ። እያንዳንዱ የማጽናኛ ቃሏ፣ እያንዳንዱ የታማኝነት መገለጫዋ በጆሮው ላይ እንደ ክህደትና ፌዝ አስተጋባ። እንዴት ይህን ያህል መተወን ትችላለች ሲል አሰበ። እንዴት ምንም እንዳልተፈጠረ በንጹህ ልብ ልታጽናናኝ ትሞክራለች ሲል ራሱን ጠየቀ። ከጥቂት ቀናት ዝምታ በኋላ ተርቢኖስ ውሳኔውን አሳወቃት። ከእንግዲህ በተከበርኩበት ሀገር ተዋርጄ ባገኘሁበት ሀገር ለምኜ መኖር አልችልም። ክብርና ሀብቴን ወዳጣሁበት ቦታ አልመለስም። ወደማያውቁኝ ታሪኬ ወዳልተሰማበት ሩቅ ሀገር እሄዳለሁ አላት። ከዚያም ዞር ብሎ በቀዝቃዛና ስሜት በሌለው ድምፅ ቀጠለ። አንቺ ግን እዚህ መቆየት ትችያለሽ። ሁሉም ይወድሻል፣ ያከብርሻል። ከወደድሽው ጋር ኑሪ። የመጨረሻዎቹ ቃላት እንደ መብረቅ ነበሩ። ከወደድሽው ጋር ኑሪ። ይህ አረፍተ ነገር በውስጡ የያዘው ስውር ውንጀላ የእሌኒን ልብ ሰንጥቆት ገባ። ነገር ግን እምነቷ አሁንም አልተለወጠም። የባሏ እንግዳ ባህሪ በሀብቱ መጥፋት ከመጣው ሐዘን የመነጨ እንደሆነ አመነች። እምባዋ አይኖቿን እየተናነቀ በደስታ ጊዜ አብሬህ እንደነበርኩ በችግርህም ጊዜ አልለይህም። ያንተና የእኔን አንድነት ሀብት አላመጣውም፣ የሀብት መሄድም አያፈርሰውም። እኔ ካንተ ተለይቼ የትም አልቀርም፣ ወደምትሄድበት አብሬ እሄዳለሁ ስትል በማይናወጥ ድምፅ መለሰችለት። ሁለቱም ቤታቸውን፣ ክብራቸውንና ትዝታቸውን ጥለው ጉዞ ጀመሩ። በመንገዱ ላይ የነገሰው ዝምታ ከጩኸት በላይ የሚያስፈራ ነበር። ሌኒ
የባሏን ልብ በምን መልሳ እንደምታገኝ ስታስብ፣ ተርቢኖስ ደግሞ በልቡ ውስጥ ያመቀውን እሳት መቼና እንዴት እንደሚያወጣው ያሰላስል ነበር። ለቀናት ከተጓዙ በኋላ ሰው ከሌለበት ምድረ በዳ ሲደርሱ ተርቢኖስ መታገስ አቃተው። በድንገት ቆሞ ወደ እርሷ ዞረ። ዓይኖቹ በንዴትና በሐዘን ቀልተዋል። ድምፁ ተንቀጥቅጦ ወጣ። እሌኒ፣ ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው? ምን አጉድዬብሽ ነው? እሌኒ በድንጋጤ ቆመች። ምን እያልክ ነው? እኔ አንተን አልጠላውም አልከዳውምም። ይህንን ሐሳብ ከየት አመጣኸው? መልስ ከመስጠት ይልቅ ተርቢኖስ እጁን ወደ ኪሱ ሰዶ ያንን የተረገመ ሐብል አወጣ። ይህንን ታውቂዋለሽ? እሌኒ ሐብሉን ስታይ መሬት ከእግሯ ስር የተሰነጠቀ ያህል ተሰማት። ትንፋሽ አጠራት። እንዴት? መቼ? በማን እጅ? የሐብሉ መጥፋትና የነጋዴው መምጣት በጭንቅላቷ ውስጥ ተገጣጠሙ። ክህደቱ የተፈጸመው በእሷ ሳይሆን በእርሷ ላይ መሆኑን ተረዳች። የሆነውን ሁሉ ስለመጣው እንግዳ አላገኝም እንዳለችው ወደ መታጠቢያ ክፍሏ ስለገባችበት ሰዓት ሁሉንም ነገር በእንባ እየታጠበች ነገረችው። እውነቱን እንዲረዳ ፈለገች። ተርቢኖስ ግን ዓይኑ ታውሮ ልቡም ደንድኖ ነበር። ዝም በይ፣ ከዚህ በላይ በውሸትሽ አታሰቃይኝ ሲል ጮኸ። የተሰበረው ልቡ ምንም አይነት እውነትን ለመስማት ዝግጁ አልነበረም። ጉዟቸውን ቀጠሉ። አሁን ግን ዝምታው የሐዘን ሳይሆን የፍርድ ነበር። በመጨረሻም ወደማያልቀው የባህር ዳርቻ ደረሱ። ማዕበሉ በቁጣ ይጮህ ነበር፣ ልክ በተርቢኖስ ልብ ውስጥ እንደሚጮኸው ሐዘን። ተርቢኖስ በባህሩ አቅራቢያ ወዳሉ ታንኳና ጀልባ ሰሪ አናጢዎች ሄዶ ቀዝቃዛና አስፈሪ ትዕዛዝ ሰጠ። ወደ ሚስቱ እየጠቆመ በቁመቷ ልክ የሆነ አየር የማያስገባ ሳጥን ስሩልኝ ሲል አዘዘ። እሌኒ በድንጋጤ ተመለከተችው። ይህ ሊሆን አይችልም። ይህ የሚወዳት ሕይወቱን አሳልፎ የሚሰጣት ሰው አይደለም። ነገር ግን በፊቱ ላይ ያየችው ስሜት አልባነት የፍርዱ መጨረሻ እንደደረሰ ገባት። ሳጥኑ ተሰርቶ ሲያልቅ ወደ እርሷ እየጠቆመ ግቢ አላት። በጉልበቷ ተንበርክካ ለመነችው፣ አለቀሰች፣ ተማጸነች። ነገር ግን ጆሮዎቹ ድንጋይ ሆነው ነበር። አብረውት የነበሩት የግል ጠባቂዎቹ በግድ አንስተው ወደ ጨለማውና ቀዝቃዛው ሳጥን ውስጥ ከተቷት። ከዛም ክዳኑ በላይዋ ላይ ተዘጋ። እሌኒ በሳጥኑ ጨለማ ውስጥ ሆና የባሏን የመጨረሻ ቃላት ከውጭ ትሰማለች። ድምፁ ከንፋሱና ከማዕበሉ ጋር ተቀላቅሎ ወደ ጆሮዋ ደረሰ። ብታደርጊውም ባታደርጊውም እንደ ስራሽ ያውጣሽ ሲል ተርቢኖስ ጮኸ። ከዚያም ሳጥኑ ሲነሳ በአየሩም ላይ ሲወዛወዝ በመጨረሻም በኃይል ወደ ቀዝቃዛው የባህር ውሃ ሲወረወር ተሰማት። በአደገኛ ቁማር ምክንያት በሐሰት ውንጀላም ሰበብ በሕይወት እያለች በውቅያኖስ ውስጥ እንድትቀበር ተፈረደባት። በዚያ የሞት ሳጥን በውቅያኖሱም ሆድ ውስጥ የነገሰው ጨለማ ብቻ ነበር። የጊዜና የቦታ ትርጉም ጠፍቷል። የምትሰማው የማዕበሉን ሞገድና የራሷን የልብ ምት ብቻ ነው። በሰው ፍርድ የሞተችው እሌኒ የመጨረሻ ጸሎቷን ወደ ሰማይ ስታደርስ ምድራዊ ተስፋዋ አልቆ ነበር። ነገር ግን የሰው ፍርድ በሚያልቅበት የእግዚአብሔር ምሕረት ይጀምራል። እርሷን ወደ ሞት የወረወራት ማዕበል በእግዚአብሔር ትእዛዝ የሕይወት መርከቧ ሆነ። ያ የሞት ሳጥን እንደ ኖህ መርከብ በውሃው ላይ እየተንሳፈፈ ከጨለማው ማኅፀን ወደማይታወቅ ንጋት ጉዞ ጀመረ። ለብዙ ቀናትና ለአያሌ ሌሊቶች ሳጥኑ በባህሩ ላይ ተጓዘ። በመጨረሻም ማዕበሉ እየሰከነ ሲመጣ ሳጥኑ በአንድ የባህር ዳርቻ አሸዋ ላይ በቀስታ አረፈ። ይህ ዳርቻ የምዕራብ ሮም ግዛት ነበር፣ በወቅቱ የዓለም ገዢ የነበረችው ኃያሏ ሀገር። በጊዜው ኮንስታንቲዮስ ወይም ቁንስጣ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። በዚያው ቀን የዚያ ግዛት አስተዳዳሪ ቄሳር ቁንስጣ ከወታደሮቹ ጋር በባህር ዳርቻው እየተዝናና ነው። በድንገት ዓይኖቹ በማዕበል ወደ ዳር ወደ መጣው እንግዳ ሳጥን ላይ አረፉ። ከታላቅ መርከብ ላይ የተሰበረ ተራ እንጨት ይሆን ወይንስ ውድ ሀብት የያዘ ሳጥን? ወታደሮቹ በጉጉትና በጥንቃቄ ከበቡት። ንጉሡም ክፈቱት ሲል አዘዘ። ወታደሮቹ በግዙፍ ብረቶች የሳጥኑን ክዳን ሲገነጥሉ የተሰማው የእንጨቱ ሲቃ ብቻ ነበር። ውስጡ ምን እንደሚጠብቃቸው አያውቁም። የበሰበሰ አስከሬን ወይስ በባህር ውሃ የተበላሸ ሀብት? ክዳኑ ሙሉ በሙሉ ሲከፈት ግን ሁሉም በድንጋጤ ወደ ኋላ ሸሹ። ከውስጡ የወጣው ሞት አልነበረም።
ከሳጥኑ ውስጥ ልብሷ በእርጥበት ቢዘፈቅም ፊቷ በረሃብ ቢገረጣም ውበቷ ግን እንደ ፀሐይ የሚያንጸባርቅ ሴት ተነስታ ቆመች። ዓይኖቿ የንጽህናና የጥንካሬ ብርሃን ነበራቸው። በፊቷ ላይ የሚነበበው ፍርሃት ሳይሆን የማይናወጥ እምነት ነበር። ንጉሥ ቁንስጣ በሕይወቱ ብዙ ውበቶችን አይቷል። ነገር ግን እንደዚህ አይነት ውበት አይቶ አያውቅም። ውበቷ ከቆዳዋ ስር ከውስጧ የሚፈልቅ ብርሃን ነበር። ወደ እርሷ ቀርቦ ማንሽ አንቺ? ከየት መጣሽ? ሲል ጠየቃት። እሌኒም የሆነውን ሁሉ ስለ ፍቅሯ፣ ስለ ክህደቱና ስለ እምነቷ ነገረችው። ንጉሡም በታሪኳና በጥንካሬዋ ተማረከ። ይህች ሴት በሰው ክፋት ወደ ሞት የተላከች ነገር ግን በማይታይ ኃይል የተረፈች ተራ ሴት ልትሆን እንደማትችልም አመነ። በሰው ፍርድ የሞተችው በእግዚአብሔር ፈቃድ ግን የሕይወት ዘውድ ጫነች። የተናቀችው ወደ ባሕር የተወረወረችው እሌኒ የዓለም ገዢ የነበረችው የሮም ንግሥት ሆነች። ቁንስጣ ሚስቱ አደረጋት። ከጥቂት ጊዜ በኋላም በ272 ዓመተ ምህረት የሮም ቤተ መንግሥት በአዲስ አልጋ ወራሽ ደስታ ተሞላ። እሌኒ ወንድ ልጅን ወለደች። ስሙንም ቆስጠንጢኖስ አለችው። ይህ ልጅ ተራ ንጉሥ ለመሆን አልተወለደም ነበር። እርሱ የእናቱን እንባ የሚያብስ የታሪክን አቅጣጫ የሚቀይር የትንቢት ልጅ ነው። እሌኒ በቤተ መንግሥቱ ቅንጦት ውስጥም ሆና ያለፈችበትን የመከራ መንገድና ያዳናትን አምላክ አልረሳችም። ልጇ ቆስጠንጢኖስ የሮማውያንን የጦር ጥበብና ፍልስፍና ብቻ ሳይሆን ሌላ ጥበብንም አስተማረችው። በምሽት በሹክሹክታ ስለ አንድ አምላክ፣ ስለ እግዚአብሔር፣ ስለ ልጁ ስለ ኢየሱስ ክርስቶስ፣ ስለ ፍቅሩና ስለ መሥዋዕትነቱ ትነግረው ነበር። በሮም ስውር ስፍራዎች ውስጥ በስቃይ ስለሚያልቁት ክርስቲያኖች፣ ስለ እምነታቸው ጽናትና ስለሚደርስባቸው መከራ ታስተምረው ነበር። በኃያሉ የሮም ንጉሠ ነገሥት ልብ ውስጥ ለተናቁት ክርስቲያኖች የርኅራኄ ዘርን ዘራች። ነገር ግን ልጇ ቀጣዩ ንጉሥ ቆስጠንጢኖስ በጥምቀት የክርስቶስ ልጅነትን አላገኘም ነበር። ይህኔ ንግሥት እሌኒ ለአምላኳ አንድ ስዕለትን እንዲህ ስትል ተሳለች። የቅዱሳን አምላክ ቅዱስ እግዚአብሔር ሆይ ልጄን በፍቅር ስበህ ክርስቲያን ካደረክልኝ የጠፋውን መስቀልህን ፈልጌ ያገኛለሁ፣ ቤተ መቅደስም ሰርቼ በክብር አኖረዋለሁ ስትል ተሳለች። በወቅቱ ጌታችንና አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ስለ ሰው ልጆች ፍቅር ሲል የተሰቀለበትና ደሙን ያፈሰሰበት ቅዱስ መስቀል በአይሁድ ሴራ ጠፍቶ ነበር። ይህንን ቅዱስ መስቀል ለማግኘት ነበር ንግሥት እሌኒ የተሳለችው። ዓመታት እንደ ቅጠል ረገፉ። ቁንስጣ ሞቶ ልጁ ቆስጠንጢኖስ የአባቱን ዙፋን ወረሰ። በጀግንነቱና በጦር ብቃቱ በሰራዊቱ ዘንድ ተወዳጅ ሆነ። ነገር ግን የሮም ግዛት ተከፋፍሎ ነበር። ቆስጠንጢኖስ ሙሉውን ግዛት ለመቆጣጠር ከኃያል ጠላቱ ከመክሲሚያኖስ ጋር የመጨረሻውን ፍልሚያ ማድረግ ነበረበት። በ312 ዓመተ ምህረት ሁለቱ ኃያላን ጦሮች በጣሊያን ሚልቪያን ድልድይ አጠገብ ተፋጠጡ። የቆስጠንጢኖስ ጦር ከጠላቱ ጦር ያነሰ ነበር። በዚያች ወሳኝ ቀን ዋዜማ ቆስጠንጢኖስ በጭንቀት ተሞልቶ ወደ ሰማይ ሲመለከት አንድ አስደናቂና ከተፈጥሮ ሕግ ውጭ የሆነ ራእይን ተመለከተ። ከቀትር ፀሐይ በላይ በደማቅ ብርሃን የተሰራ የመስቀል ምልክት በሰማይ ላይ ተሳለ። ከመስቀሉም በታች በላቲን ቋንቋ በዚህ ምልክት ድልን ታደርጋለህ የሚል ጽሑፍ ታየ። በዚያች ቅጽበት ቆስጠንጢኖስ እናቱ በልጅነቱ ስትነግረው የነበሩትን ታሪኮች ሁሉ አስታወሰ። የእናቱ እምነት፣ የክርስቲያኖች ጽናት፣ ሁሉም ነገር ትርጉም ሰጠው። ከእናቱ ሲሰማቸው የነበሩት ታሪኮች በልቡ ውስጥ ተመላለሱ። ያኔ ታሪካዊ ትእዛዙን ሰጠ። በሁሉም ወታደሮቼ ጋሻና በሰንደቅ ዓላማችን ላይ የመስቀሉን ምልክት አድርጉ ሲል አዘዘ። በማግስቱ የሮም ወታደሮች ወደ ጦርነቱ የገቡት በንስር ምልክት ሳይሆን በመስቀል ምልክት ታጅበው ነበር። ውጤቱም ታሪክን የቀየረ አስደናቂ ድል ሆነ። የመክሲሚያኖስ ጦር ተደመሰሰ። እርሱም በወንዙ ውስጥ ሰጥሞ ሞተ። ቆስጠንጢኖስም ሙሉ የሮም ግዛት ብቸኛው ንጉሠ ነገሥት ሆነ። ይህ ድል የጦር ሜዳ ድል አልነበረም፣ የመስቀሉ ድል እንጂ። ከዚያች ቀን በኋላ ታላቁ ቆስጠንጢኖስ ለዘመናት ስትሳደድ የነበረችውን የክርስትና እምነት ተቀበለ። በ313 ዓመተ ምህረት ለ300 ዓመታት በቆየው ዘመነ ሰማዕታት ሲሰቃዩ ከነ ሕይወታቸው ለአውሬ ሲሰጡ በቁማቸው በእሳት ሲቃጠሉ ለኖሩት ክርስቲያኖች የነጻነት አዋጅን አወጀ። ክርስትና በሮም ብሔራዊ ሃይማኖት ሆነች። ዘመነ ሰማዕታትም በንግሥት እሌኒ ልጅ በንጉሥ ቆስጠንጢኖስ ዘመን አበቃ። ንጉሡ ሳይጠመቅ ክርስቲያን ሆነ።
ንግሥት እሌኒ በ80 ዓመቷ ይህንን ሁሉ በዓይኗ አየች። ልጇ ዓለምን ሲለውጥ ተመለከተች። የጸሎቷ መልስ በሚሊዮኖች ለሚቆጠሩ ክርስቲያኖች ነፃነትን ሲያመጣ ራሷ ምስክር ሆነች። ነገር ግን አንድ ነገር ይቀራል። ያ ስዕለት ልጇንና ግዛቱን ያዳነውን ያንን መስቀል ከታሪክና ከሰዎች ዓይን እንዲጠፋ የተደረገውንና የክርስቶስ ቅዱስ ደም የፈሰሰበትን ቅዱሱን መስቀል የማግኘት ስዕለት። አሁን አምላኳ ምኞቷን ፈጽሞላታል። ልጇ ክርስቲያን ንጉሥ ሆኗል። የቀረው ነገር ቢኖር የእርሷ ቃል ኪዳን ብቻ ነው። በስዕለቷ መሠረት ጉዞዋን የምትጀምርበት ጊዜ ደረሰ። ወደ ኢየሩሳሌም የተቀበረውን ብርሃን ፍለጋ። ልጇ ንጉሥ ቆስጠንጢኖስ የእናቱን ስዕለት ሲሰማ የልቧ መሻት እንዲሳካ አስፈላጊውን ሀብትና የሰው ኃይል መድቦ እናቱ ያንን ድል እንዲጎናጸፍ የረዳውን የጌታውን መስቀል እንድትፈልግ በጸሎት ሸኛት። በ327 ዓመተ ምህረት ኢየሩሳሌም ከዚህ በፊት አይታው የማታውቀው አይነት ሰልፍ አስተናገደች። ይህ የድል አድራጊ ጦር ሰልፍ አልነበረም። ይህ የሮም ኃያላን ወታደሮች በጦር ሜዳ የደነደኑ እጆቻቸውን መቆፈሪያና አካፋ የያዙበት፣ የዓለም ገዢ የሆነችው የሮም ግዛት በአንዲት አረጋዊት ንግሥት እምነት የተመራችበት ታሪካዊ ጉዞ ነበር። ንግሥት እሌኒ በ80 ዓመቷ የፊቷ ቆዳ በዘመን ተሸብሽቦ ሰውነቷ በዕድሜ የደከመ ቢመስልም ዓይኖቿ ግን የአንዲት ወጣት ሴት እምነትና ቁርጠኝነት ይንጸባረቅባቸው ነበር። ይህ ጉዞ የሕይወቷን የመጨረሻውንና ታላቁን ተልእኮዋ ነው። የተቀበረውን ብርሃን፣ የተረሳውን የድል ምልክት፣ የጠፋውን የዓለም መድኃኒት ማግኘት። ኢየሩሳሌም ግን ምስጢሯን በቀላሉ የምትገልጥ አልሆነችም። ከተማው ዝም አለ። እሌኒ ሊቃውንትን ጠየቀች፣ የታሪክ መዛግብትን አስፈተሸች፣ ሽማግሌዎችን አማከረች። መልሱ ግን አንድ ነበር፤ ዝምታ። 300 ዓመታት ረጅም ጊዜ ነው። ትውልድ በትውልድ ተተክቷል። ትዝታዎች ወደ ተረትነት ተለውጠዋል። ቦታዎች ስማቸውን ቀይረዋል። ከሁሉም በላይ ደግሞ መስቀሉ የተቀበረው እንዲረሳ ተደርጎ ነው። ቦታው ሆን ተብሎ የከተማው የቆሻሻ መጣያ ተደርጎ ነበር። የከተማው ጥራጊ አመድ፣ የተሰባበሩ ዕቃዎች፣ የእንስሳት በድን፣ የ300 ዓመታት ጥላቻና ንቀት ተከምሮ ጎልጎታን ከሌሎች ኮረብታዎች ለመለየት የሚያስቸግር ታላቅ ተራራን ፈጥሮ ነበር። ነገሩ ተስፋ አስቆራጭ ሆነ። ተልእኮው የማይቻል መሰለ። ነገር ግን አንድ ቀን ጸሎቷ መልስ አገኘ። ከከተማው አይሁዳውያን መካከል ኪራኮስ የሚባል ዕድሜው 100 ዓመታትን የተሻገረ አንድ አረጋዊ ሰው እንዳለ ተነገራት። እርሱ ከአያቶቹ በሹክሹክታ ሲተላለፍ የነበረውን ምስጢር እንደሚያውቅ ይነገራል። ወታደሮች አረጋዊውን ይዘው አመጡት። ኪራኮስ በፍርሃት እየተንቀጠቀጠ በንግሥቲቱ ፊት ቆመ። እሌኒ በለሰለሰ ድምፅ አትፍራ፣ የምንፈልገው እውነትን ብቻ ነው አለችው። አረጋዊው ኪራኮስ በሚንቀጠቀጥ ጣቱ ወደ 3 ተራራዎች ጠቆመ። አያቶቼ ከእነዚህ ከ3ቱ አንዱ ላይ እንደቀበሩት ይናገሩ ነበር፣ ነገር ግን የትኛው እንደሆነ በትክክል አላውቅም አለ። ተስፋው እንደገና በጥርጣሬ ተተካ። አንደኛው የዓለም ድህነት የተከናወነበት ቅዱስ ስፍራ ሲሆን፣ ሁለቱ ግን ተራ የአፈር ክምር ነበሩ። በስህተት አንዱን መቆፈር የሐሰት ተስፋን መከተል፣ ውድቀትን መቀበል ማለት ነበር። ታዲያ እውነቱ በምን ይታወቃል? የሰማይ ምስጢር በምን ይገለጣል? ጥያቄው ብዙ ነው። ከብዙ ድካም በኋላ ሽማግሌው ኪራኮስ አንቺም በከንቱ አትድከሚ፣ ሰውንም አታድክሚ፣ እንጨት አሰብስበሽ ትልቅ ደመራ አስደምሪ፣ ዕጣንም አፍስሽበት፣ በእሳትም አያይዢው። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ አስቆፍሪው፣ በዚህ ምልክት ታገኘዋለሽ አላት። እዚህ ላይ ነበር የንግሥት እሌኒ እምነት ከሮም ጦር ሰይፍና ከቄሳሮች አዋጅ በላይ ኃያል መሆኑን ያሳየችው። መፍትሄው ምድራዊ ሳይሆን ሰማያዊ መሆኑን ተረዳች። አረጋዊው እንደነገራትም ለሕዝቡና ለወታደሮቿ ታላቅ ትእዛዝን ሰጠች። ታላቅ ደመራ አዘጋጁ አለቻቸው። በሦስቱ ተራሮች መካከል በነበረው ሜዳ ላይ ግዙፍ የእንጨት ክምር ተደመረ። ከዚያም ንግሥቲቱ ከሊባኖስ የመጣውን ውድ ዕጣን አስመጥታ በብዛት በደመራው ላይ እንዲጨምሩት አደረገች። ሕዝቡ በጸጥታ ከቦ ይመለከት ነበር። ይህ ምን አይነት ሥርዓት ነው? ይህ ምን አይነት ፍለጋ ነው? ሕዝቡ ግራ ተጋብቷል። ደመራው በእሳት ሲያያዝ ግዙፍ የነበልባል ምላስ ወደ ሰማይ ተተኮሰ። ከዚያም ንግሥት እሌኒ በሕዝቧ ፊት በጉልበቷ ተንበርክካ ፊቷን ወደ መሬት አቅርባ መጸለይ ጀመረች።
አቤቱ የሰማይና የምድር ጌታ ሆይ ለባሪያህ ምልክትን አሳይ። ልጅህ ዓለምን ያዳነበትን እኔንም ከሞት ያተረፈኝን ያንን ቅዱስ መስቀል ያለበትን ስፍራ ግለጥልኝ ስትል ተማጸነች። ያኔ ተአምር ተፈጸመ። የዕጣኑ ጢስ ከእሳቱ ጋር ተቀላቅሎ እንደ ግዙፍ አምድ ቀጥ ብሎ ወደ ሰማይ ወጣ። ለደቂቃዎች ምንም የተለየ ነገር አልነበረም። ከዚያም ግን ጢሱ ቆመ። በአየር ላይ እንደተሰቀለ እንደ ግዙፍ ደመና ተሰበሰበ። ሕዝቡ ትንፋሹን ውጦ ይህንን ታይቶ የማይታወቅ ትዕይንት ይመለከት ነበር። ከዚያም ሕይወት እንዳለው ፍጡር መለኮታዊ ትእዛዝ እንደተቀበለ መልእክተኛ ጢሱ አቅጣጫውን ቀይሮ ወደ መጣበት ወደ ምድር ማዝገም ያዘ። ጢሱ በቀጥታ እያመራ የነበረው ወደ አንዱ ተራራ ነበር። ተራራው ላይ ሲደርስ አልተበታተነም። ይልቁንስ እንደ ታዛዥ አገልጋይ አንገቱን እንደደፋ ሰው በተራራው ጫፍ ላይ አርፎ ሰገደ። ቅዱስ ያሬድ በዜማው እንደገለጠው ጢሱ ሰገደ። አሁን ምልክቱ ተገልጧል። ሰማይ ምድርን አናግሯል። በዚያ ቅጽበት የነበረው ጸጥታ በታላቅ የደስታ ጩኸት ተበሰረ። ወታደሮቹና ሕዝቡ በእምነት ተሞሉ። መስከረም 16 ቀን ጢሱ ባመላከተው ተራራ ላይ ታላቁ ቁፋሮ በይፋ ተጀመረ። ሥራው ከባድ ነበር። የ300 ዓመታት ቆሻሻና አፈር፣ የጥላቻና የንቀት ንብርብሮችን መደርመስ ቀላል አይደለም። ወታደሮችና ሰራተኞች ለ7 ወራት ሙሉ ቀንና ሌሊት ሳይታክቱ ቆፈሩ። በመጨረሻም መጋቢት 10 ቀን ከአንድ ሰራተኛ አካፋ ስር የተለየ ድምፅ ተሰማ። የእንጨት ድምፅ። ሥራው ቆመ። ሁሉም በጸጥታ እየተጠባበቁ በጥንቃቄ መቆፈር ጀመሩ። መጀመሪያ የአንዱ መስቀል ጫፍ ታየ። ከዚያም የሌላኛው፣ ከዚያም የሶስተኛው። 3 መስቀሎች ጎን ለጎን ተቀብረው ተገኙ። ደስታቸው ወደር አልነበረውም። ነገር ግን ደስታቸው በቅጽበት ወደ ታላቅ ጥያቄነት ተለወጠ። 3 መስቀሎች፣ አንዱ የጌታ፣ 2ቱ ደግሞ ከእርሱ ጋር የተሰቀሉት የወንበዴዎቹ መስቀሎች። ታዲያ የክብር ባለቤት የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስቀል የትኛው ነው? በዚያች ቅጽበት በአቅራቢያው የቀብር ሥነ ሥርዓት እየተፈጸመ ነበር። ይህኔ ንግሥቲቱ አንድ ሐሳብ አመጣች። የሟቹን አስክሬን የተሸከሙት ሰዎች እንዲቆሙ አደረገችና ወደ ሕዝቡ ዞራ የጌታ መስቀል እኮ ሙት ያስነሳል አለቻቸው። የሟቹ አስክሬን በጥንቃቄ ተነስቶ በመጀመሪያው መስቀል ላይ ተቀመጠ። ምንም ነገር አልተፈጠረም። ሕዝቡ በጸጥታ ይጠባበቃል። አስክሬኑ ወደ ሁለተኛው መስቀል ተወስዶ በላዩ ላይ ተደረገ። አሁንም ምንም አልተፈጠረም። የተስፋ መቁረጥ ሹክሹክታ በሕዝቡ መካከል መሰማት ጀመረ። በመጨረሻም በሚንቀጠቀጡ እጆች አስክሬኑን አቅፈው በሦስተኛው መስቀል ላይ ተደረገ። ለአንድ ቅጽበት አሁንም ጸጥታ ሰፈነ። ከዚያ ግን በድንገት የሟቹ ሰውነት ተንቀጠቀጠ። ጥልቅ ትንፋሽ ወስዶ ዓይኖቹ ተከፈቱ። የሞተው ሰው በሕዝቡ ሁሉ ፊት ከመስቀሉ ላይ ተነሳ። ያኔ ኢየሩሳሌም በታሪኳ አይታው የማታውቀው አይነት እልልታና ጩኸት አስተጋባ። ንግሥት እሌኒ በደስታ እንባ እየታጠበች በጉልበቷ ተንበርክካ ለዚያ ሻካራና ለዘመናት በቆሻሻ ተሸፍኖ ለከረመ ቅዱስ መስቀል ሰገደች። ለ300 ዓመታት የተቀበረው ብርሃን እንደገና ለዓለም ተገለጠ። የመስቀሉ መገኘት የታሪኩ ፍጻሜ አልነበረም። ይልቁንም የአዲስና ረጅም ጉዞ መጀመሪያ ሆነ እንጂ። ለዘመናት በኢየሩሳሌም ንግሥት እሌኒ ባሰራቸው በዚያ ታላቅ ቤተ መቅደስ ውስጥ እንደ ንጋት ፀሐይ እያበራ ድውያንን እየፈወሰ ሙታንን እያስነሳ ኖረ። የንግሥት እሌኒ የግል ስዕለት የሚሊዮኖች የፈውስና የተስፋ ምንጭ ሆኖ ቀጠለ። በዚያም የሕይወቷን ታላቁን ተልእኮ አጠናቀቀች። ከባሏ ቤት በንጽሕና ወጥታ በክህደት ማዕበል ተመታ፣ በሞት ሳጥን ውስጥ ተጥላ፣ ነገር ግን በእግዚአብሔር እጅ ከውቅያኖስ ማዕበል ተርፋ ታላቁን ዙፋን የያዘችው እሌኒ አሁን በ80 ዓመቷ በዓይኗ ፊት የጸሎቷ ፍሬ ሲያብብ ተመለከተች። የተቀበረው ብርሃን ወጥቷል። የተናቀው እምነት በዓለም ላይ ነግሷል። ልጇ የዚያ እምነት ጠባቂ ሆኗል። ተልእኮዋን ከፈጸመች በኋላ የደከመ ሰውነቷ እረፍት ፈለገ። ወደ ሮም ተመልሳ የሕይወቷን የመጨረሻ ቀናት በልጇ በታላቁ ቆስጠንጢኖስ ክንዶች ሥር አሳለፈች። በ330 ዓመተ ምህረት አካባቢ ዓለምን የለወጠችው ያቺ ታላቅ ሴት ዓይኖቿን በሰላም ጨፈነች። ሞቷ የሽንፈት ሳይሆን የድል ነበር።
የዘራችው ዘር አፍርቶ የተጓዘችለት መንገድ ግቡን መጥቶ የጀመረችውን ትግል ልጇ ሲያጠናቅቅ እያየች በክብር አሸለበች። የእናቱ ዕረፍት ለቆስጠንጢኖስ የአንድ ታላቅ ምዕራፍ መዘጋት ነበር። አሁን የእምነቱ መካሪ፣ የመንገዱ አብሪ ኮከብ ከጎኑ የለችም። ነገር ግን በእርሷ የተዘራው የእምነት ዘር በልብ ውስጥ ወደ ታላቅ ዛፍነት ተለውጧል። እናቱ ያስጀመረችውን የለውጥ ማዕበል ወደማይቀለበስ ታሪካዊ ሐቅነት ለውጦታል። የእናቱ ሕልም የነበረውን አደረገ። የሮምን ዋና ከተማ የጣዖት አምልኮ ታሪክ ካላት ሮም ነቅሎ አዲሲቱ ሮም ብሎ በሰየማት በስሙም በጠራት ቁስጥንጥንያ ወይም ኮንስታንቲኖፕል የዛሬዋ ኢስታንቡል አዘዋወረ። ይህች ከተማ የፖለቲካ ማዕከል ብቻ ሳትሆን ለ1000 ዓመታት የምትዘልቅ የታላቅ ክርስቲያናዊ ስልጣኔ መንበር ሆነች። እናቱ ካገኘችው መስቀል ስር የተመሰረተች ከተማ። በክርስትናው ዓለም ውስጥ የተፈጠሩትን ልዩነቶች ለማረም በ325 ዓመተ ምህረት በኒቂያ ከተማ ከመላው ዓለም የተወጣጡ የቤተ ክርስቲያን አባቶችን ሰበሰበ። በታሪክ ለመጀመሪያ ጊዜ ክርስትና እምነት መሰረታዊ አስተምህሮዎች በአንድ ድምፅ ጸኑ። በእናቱ የግል እምነት የተለኮሰው ችቦ ለመላው ዓለም ቤተ ክርስቲያን የሚያበራ ታላቅ ብርሃን ሆነ። ቆስጠንጢኖስ የጦር ሜዳ ጀግና፣ የሕግ አውጪ፣ የግዛት መስራችም ነበር። ነገር ግን በልቡ ውስጥ እርሱም እንደማንኛውም ሰው ከፈጣሪው ጋር መታረቅን የሚሻ ነፍስ ነበረችው። በሕይወቱ የፈጸማቸው ኃጢአቶችን እያሰበ የፈሰሰውንም ደም እየተመለከተ ጥምቀቱን እስከ ሕይወቱ የመጨረሻ ሰዓታት ድረስ አዘገየው። በ337 ዓመተ ምህረት በሞት አፋፍ ላይ ሳለ ያንን የመጨረሻውን የእምነት እርምጃ ወሰደ። የንጉሠ ነገሥትነቱን የወይን ጠጅ ልብስ አብልቆ የጥምቀቱን ነጭ ልብስ ለበሰ። ያ በሰማይ ያየው የመስቀል ምልክት በሕይወቱ የመጨረሻ ቅጽበት ላይ በውሃና በመንፈስ በነፍሱ ላይ ታተመ። ከተጠመቀ ከጥቂት ቀናት በኋላም እናቱ በሰላም እንዳሸለበች እርሱም በሰላም አረፈ። የእናትና ልጅ ታሪክ እዚህ ላይ ተጠናቀቀ። እናት ብርሃኑን ቆፍራ ወጣች፣ ልጇ ደግሞ ያንን ብርሃን የዓለም መመሪያ ያደረገው። የሰው ልጅ ታሪክ ካስገኛቸው ታላላቅ የትብብር ውጤቶች አንዱ ሆነ። ነገር ግን አንድ ጥያቄ ይቀራል። የእነርሱ ታሪክ ሲያበቃ እነርሱ ያገኙት የመስቀሉ ታሪክስ አብሮ አለፈን? ያ በታላቅ ክብር በኢየሩሳሌም የተቀመጠው ሙት ያስነሳው ድውይ የፈወሰው መስቀል በሰላም ለዘላለም ኖረ? መልሱ በፍጹም አይደለም የሚል ነው። የእናትና ልጅ ረፍት ለመስቀሉ የሰላም ዘመን አላመጣም። ይልቁንም አዲስና እጅግ አስጨናቂ የስደትና የመከራ ዘመን መጀመሪያ ሆነ። የሰው ልጅ ስግብግብነትና የጦርነት ጥማት አይኑን በዚያ ቅዱስ መስቀል ላይ ጣለ። አዳዲስ ግዛቶች ተነሱ። ኃያላን ነገሥታት በኢየሩሳሌም ላይ ዘመቱ። መስቀሉ የድህነት ምልክት ብቻ ሳይሆን የኃይልና የድል ምልክት ተደርጎም ተቆጠረ። እርሱን የያዘ ዓለምን እንደሚቆጣጠር አመኑ። በሚቀጥለው ክፍላችን የክርስቶስ መስቀል እንዴት በጦር ምርኮኝነት እንደተወሰደ፣ እንዴት የስደት ጽዋን እንደገና እንደተጎነጨና ከሁሉም በላይ ይህ በዓለም ክርስቲያኖች ልብ ውስጥ የሚያበራ መስቀል ከኢየሩሳሌምና ከእስክንድርያ የወጀብ ማዕከል አልፎ ማንም ባልጠበቀው ሁኔታ ጉዞውን እንዴት ወደ ደቡብ እንዳደረገ እናያለን። ጉዞው በዚህ ጊዜ የሚመራው በንግሥት ሳይሆን በትንቢት ነበር። መንገዱ በባህር ላይ ሳይሆን በበረሃና በተራሮች መካከል ነው። መዳረሻው ሮም ወይም ቁስጥንጥንያ ሳይሆን የአፍሪካ ቀንድ ሚስጥራዊቷና ጥንታዊቷ የኢትዮጵያ ምድር ናት። የእናትና ልጅ ታሪክ ፍጻሜውን አግኝቷል። የመስቀሉ ጉዞ ግን ገና እየተጀመረ ነው። በነገው ክፍል 2 ዝግጅታችን የቀረውን ምስጢር እንመረምራለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን። ታላቁ ኤክስፖ ሊደገም ነው። ከዚህ በፊት ተከናውኖ ብዙዎችን በታላቅ ቅናሽ የቤት ባለቤት ያደረገው የቤት ሽያጭ ኤክስፖ በድጋሚ በእኛ በአኩያ ፕሮፐርቲዎች ሊደገም ነው። 3 ሳይቶችን ገንብተን ጥንቅቅ አድርገን የጨረስን ሲሆን አሁን ደግሞ በፍጥነትና በጥራት በራሳችን የኮንስትራክሽን ድርጅት እየገነባ ነው በሚገኘው ሰሜን ማዘጋጃ ሳይታችን ላይ ይህንን ታላቅ ቅናሽ የያዘውን ኤክስፖ ለሁለተኛና ለመጨረሻ ጊዜ ልንደግመው ነው። ባለ 1 መኝታ 81 ካሬ በ5,832,000 ብር፣ ባለ 2 መኝታ 110 ካሬ በ7,920,000 ብር፣ ባለ 3 መኝታ 130 ካሬ በ9,360,000 ብር አጠቃላይ ክፍያ እስከ 25% በሚደርስ የዋጋ ቅናሽ ስጦታ በሚባል ዋጋ ልንሸጥልዎት ነው። ይምጡና በግንባታ ጥራታችንና በፋሲሊቲዎቻችን ተደንቀው ይመለሳሉ። ስለ ኤክስፖ የበለጠ መረጃ ለማግኘትና ለመመዝገብ ከታች ባለው ቁጥር ይደውሉልን። አኩያ ፕሮፐርቲስ፣ ከነገ ለተዛመደ